የቦክሲንግ ዴይ ንጉስ ማን ነው? ንገሪኝ ትርፌ። ማን ነው የቦክሲንግ ዴይ ንጉስ? ሁልሽም ሶስተኛ ጌም በተከታታይ ሁላችሁ አንጠባጠባችሁ። ሊጉ ከባድ ነው። ስኳድ በቂ አቅም ያለው በየ3 ቀን መጫወት የሚችል አንቺማ በሳምንት አንዴ መጫወት የሚችል ስኳድ ማንሽም የለሽም፣ ተጫዋቾችም የለሽም። ዛሬ አላበሽቅሽም ብዬ ነበር ያየሁት። ገባሽ አይደለ? እና ለማብሸቅም አይደለም ግን አሰልጣኝ ቢቀየርም ባይቀየርም ማን ዩናይትድ ከበርንሌና ከውልቭዝ ጋር እኩል ነው። ሲሪየስሊ ነው የምላችሁ። በቃ በርንሌ ማግባት ሲፈልግ ያገባል። ምን አይነት ሴስኮ እንደውም ዛሬ አሪፍ ነበር እንዳለ የአየር ኳሱ ሲያወርድ ነበረ። 2 ጎል አገባ፣ ምርጥ ነበረ። ግን በቃ ኤዲን ሄቨን ራሱ ላይ ለዋንጫ ነው የምንጫወተው አልከም ይሆን ሰውዬ ማለት ለዋንጫ የሚጫወቱ ቡድን መጫወት ትችል ነበር እኮ አትችልም። አቅሙ ስለሌለ ገባር ስታርቲንግ 11 መግባት የምትችለው እዛ ነው። ኖርማል ነው። ሃንግማን ስለተሸነፈች ወደ 5ኛ አድርገሻል። 1 ነጥብ በየሳምንቱ 1 ነጥብ ብታመጪ ራሱ የሆነ ቶፕ 10 ትጨርሻለሽ። በእርግጠኝ ካለፈው ዓመት ተሻሻልሽ ማለት ካለፈው ዓመት ተሻሻል። ካለፈው ዓመት 18 ጌታ ነበረሽ፣ 18 ጊዜ ነበር የተሸነፍሽው። አሁን 30 ጊዜ አቻ ትወጫለሽ፣ 8 ታሸንፊያለሽ። ብሽቃል ጀስት ያየሁት ነገር ነው። የሚያሳዝን ሽት ፉትቦል ማለት። ተመልሼ ወደ ቼልሲ ጨዋታ ሄድኩኝ። ዲፕሬሲንግ ማን ዩናይትድ ማየት እናንተም እንደሚሰማችሁ ማሰብ ማለት አልችልም። በቃ ወኔ የለ፣ ፓሽን የለ፣ አግሬሽን የለ። 300 ሺህ ነው የሚከፈላቸው እነዚህ ሰዎች 300 ሺህ የተተኛ መስሎሽ ምን አይነት ጎል ያስቆጠረባችሁ? ኧረ በስመ አብ። ቦነስ ሰርች አድርጋችሁ ጨዋታውን ያላያችሁ ሰዎች ኧረ በለው። ላመንስን እኮ አዝናን ነው። የስ ዩናይትድ አቻ ወጥቷል ማለት ነው። ስለዚህ ተከታታይ አቻ ዩናይትድ ጥጓን ይዛለች ማለት ነው። ነገ እኛም አቻ እንወጣለን ወይ እናሸንፋለን፣ የሚታወቅ ነገር የለም። ዘንድሮ ግን ወዳጅ ሆነናል። እናንተ አቻ ከወጣችሁ እኛም አቻ ነው ማለት ነው። እና እኔ ለራሴ ስል ነው ይህን ጨዋታ ያየሁት። ተንበያችሁልናል። ይመቻችሁ። ያም መጣ ይሄም መጣ ምንም ማያመጣ፣ ያም መጣ ይሄም መጣ ምንም ማያመጣ፣ ቡርኖ መጣ ምንም ማያመጣ፣ አሰልጣኝ መጣ ምንም ማያመጣ። እንደው ትርፍዬ ተሰቃይ ብሎ ፈጥሮሻል እንዴ? ጋይስ ትርፌ ጥሩ ነች። አይ ምን ይሻላል? አረ ቆይ ቡድን ምን ያው አሰልጣኝ እኮ ሲወጣ ተጫዋቾች በሞቲቬሽን ረገድ ይነሳሳሉ ይባላል። ገብቷል። በቃ እንደውም አይሸነፉም። ቀጣይ ጨዋታ አዲስ በመጣው አሰልጣኝ ተመራጭ ለመሆን ምንም ይጋደላሉ ምናምን። እነዚህ ምንድን ነው እንዴ? አነቃቋቸው። እነዚህ ለምን ማን ያዟሉ ወስዳቸው አነቃቃቸውም። ግን እነዚህ አይተርፊ ለማንኛውም እኔ አሁን ሞድ የሚያዝበት እኮ አይደለም ግን ምን ያመጣ ምንም ማመጣም። በቃ ትርፌ መንፈሳዊ ነው ችግሩ፣ ሜዳዊ ችግር አይደለም። የትርፌ ችግር ስሙኝ ወገኖቼ፣ እኔን ስሙኝ። ምክር ከፈለጋችሁ እኔ ጋር እኔን አማክሩ እንጂ ይሄ ሜዳ ችግር አይደለም። ማን ያሰልጣኝ ምናምንም ችግር አይደለም። መንፈሳዊ ነው ችግሩ። አዋሪኝ በቃ እኔ ቴንኪው ግን በቃ ጥሩ ነው በባል ይሄ ወተት አያስጠጣም። ዶሮ በልታችሁ ተኙ በቃ ችግር የለም። ስሙኝ በዚህ ውጤታን እናንተ ማብሸቅ ማለት ነው። እውነት በጣም ከባድ ነገር ነው። የሆነ ድንጋይ ላይ ውሃ ማፍሰስ ነው። ምክንያቱም ከጉዳት የተጎዱ ተጫዋቾቻችሁ ምናምን ተመልሰዋል ከጉዳታቸው። አጥቂያችሁ አግብተዋል። ከዛ አሰልጣኝ የላችሁም። ከዛ ደግሞ በርሊን ነው ይሁን ደበለቀ ያለ ስሜት ነው ማለት እንዴት እናብሸቃችሁ ይላችሁ አቻውታችሁ ብለን ብናበሽቃችሁ ማለት ነው። አሰልጣኝ ያለንም ምናምን ያለን ስኳድ ገና ነው፣ ሁለቱ አልተመለሱ ምናምን የሚል ኤክስኪውዝ ታቀርባላችሁ። ግን ደግሞ እንዳንተዋችሁም በዛው ልክ ማለት ነው። ዋናው የክለባችሁ በቃ የቡድኑ ዋናው መሰረቱ ተመልሶላችኋል። ከጉዳት ተመልሷል። ኦኬ እሱ ተመልሷል። አጥቂያችሁ ኮንፊደንስ መጥቷል እና በርንሌ ነው በርግጥ ውልቭዝ ያቃተው በበርንሌ ይመልሳል ማለት በጣም ከባድ ነው። እሺ ምን እናርግኛ? እኛ ምን አለብን? የሆነ ቪዲዮ መስራት አለብን ምናምንና ገግሜ ለብሽቃችሁ ወይስ የራሳችሁ ጉዳይ ብዬ ተዋችሁ። እንዴት ነው ነገሩ? ቆይ እናንተ እንዴት ነው ያሰማችሁት? እዳላቅላችሁ ግን ማለት ነው ሼሽኮ አግብቷል።
ብሩኖ ተመልሷል፣ ግን በርንሌም ነጥብ አግኝቷል። አወጀሞ መተናል። ኤቲ መልእክተኛው ነው ማስተራብነት ነው። ማን ነው እነዚህ ለወዳደቁ ቲሞች እንዲ እንኩንኩ እስቲ ይሄንን ሙስሩት የሚለው መልእክተኛው ነው ማስተራብነት ነው። ማን አንተ ባላደር ሆነ እንዲ መታድለው እነዚህ ለወራዶች ዝም ብላችሁ ወልቭስ ሊድስ ዛሬ በርንሌ አይው ቸበቸበው ተማብረን ያለው ኡጋርቴ እስከ 80ኛ ደቂቃ ተጫውታለህ። ኡጋርቴ ማለት እኮ እልኛለ ደንቆሮ ተጫዋች እኮ ነው። በህይወት አይቻላል ኡጋርቴ። ላሴ የሚባሉ ለሶን ነበሩ ጀመው ታርፈናል። ምን አይነት ጥይት የሆነ የምትነበር ሲመት የነበረው የሚገራርም ሁለት ምትመታ ሁለቱንም አስደነገረኝ። ላሴ መሸሽ ሆኖም ቀረስ ተሽዋል። መልእክተኛው ነው ማን አንተ ባላደረው ይሄ አመት እንዴት እንደሚያልፍ አላውቅም። ማለት ምን ይሄ አላደ ማይንድ ቤንዲንግ ሙቪስ የሚባሉ መጨረሻው ማታቁት ፊልም ምናምን አሉ አይደል? እንደዛ ነው የሚመስል። እንደው የሆነ ሰው መጥቶ ተጫዋቾቻችን እንደው ምናምን ደግሞ ኦሌጎና ሶልሼር ነው የመጣው ከበርንሌ ጋር እግዚአብሔር ያላሰልጠኝ ራሱ ገብታችሁ ይጫታ ማሸነፍ ስለነበር በቃ አልቻሉም እኮ በርንሌዎች እኮ ማለት አልቻሉም። ችለው እኮ ችግር የለውም ግን እርማቸውን ሲሄዱ ነው አግብተውት ነው የመጡት። ሴኔ ላመንዝ ገና ወጣት ነው ታዳጊ ነው ይማርብን። ዩናይትድ መማሪያ ስለሆነ ሴኔ ላመንዝም ይማርብን እንጂ ኪዳን በቃ ስህተት አይሰራም። ግን በአግባቡ ከመታችሁት በቃ ነፃ ናችሁ እንደሚገባ። ሼሽኮ ግብ አስቆጥሯል 2 ቢያንስ ይሻላል። እሱ ማስቆጠሩ 2 ደስ ብሎኛል። ግን አሳሳቢ ቡድን ያለ ብሩኖ ፈርናንዴዝ ይችላል ከነ ጉዳቱ እያነከሰ ቢቀጥል ይሻላል ነበር። ኩኛንም ማስወጣት ያው ፍሌቸርም እየተማረበት አይደለም ይማር። ከዛ አሁንም የሆነ ሰው እግዚአብሔር እኔ የምር እንዳና አብዱላ እየፈረው ስለዚህ አላቅም። ዝም ብሎ ማየት ነው። እዛ ቼልሲ ይሸነፋል ነገ ሊቨርፑል ቢበዛ አቻ ነው መጠብቀው። እውነት አርሰናል ያሸንፋል ይልጠብቀው። እንዴት ሚሊዮን እድሎች ተሰጥተው ቶፕ 4 መግባት ካልቻለ ከብሬንትፎርድ እያነሰ በመዳኒያኔ ስለ ፎርሜሽን ስለምን አላወራም። እኔ ስለ አዲስ አሰልጣኝ ማውራት ደክሞኛል። ሼሌሲም ተስፋ አላት የረሷት ተጫዋች ኮቢሜን ወገኛ ነው። ከዚህ በላይ ከፍ ካላለ በጣም ወገኛ ተጫዋች ነው። ኡጋርቴ እንደው በቃ ይሄ ወደፊት ስንመራ ምናምን ማስገባት ነው እንጂ ለማጥቃት ለሚያዝ እኔ የሚመጣው አሰልጣኝ ግን ነው ምን አይነት አሰልጣኝ የሚመጣል ራሱ አረ ወይኔ ብቻ ይመቻቹ። ፎር ሌክቸር ማርጋይርስ ይመቻቹ። ጊዜ አሰልጣኝ ዳረን ፍሌቸር 2-2 በሆነ ውጤት የመጀመሪያ ጨዋታውን መለየት ችሏል። እንዴት ተመለከታችሁት? የዳረን ፍሌቸርን ቡድን ቤንጃሚን ሼሽኮ ከረጅም ጨዋታዎች በኋላ የመጀመሪያ 2 ጎሎችን ወይም ደግሞ ብሬስ ለዩናይትድ ማስቆጠር ችሏል። በጣም ጥሩ የሚባል እንቅስቃሴን በጨዋታ ላይ ማሳየት ቢችልም ነገር ግን ዩናይትድ ሁሌም የሚያፈስ ተከላካይ ነው ያለው። በተለይ ዘንድሮ ጋይስ እንግዲህ 2 ጎል ተቆጥሮበት 2-2 ተለያይቷል። ጊዜ አሰልጣኝ ዳረን ፍሌቸር የመጀመሪያ ጨዋታውን በዩናይትድ ማድረግ ችሏል። እንዴት ተመለከታችሁት? የምሽቱን ጨዋታ ተስፋ አለው ወይስ የለውም? በዳረን ፍሌቸር ይቀጥል ወይስ ደግሞ እነ ሶልሼር ይረከቡት? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። 2 አቻ ተጠናቋል። ማንቸስተር ዩናይትድን እንደሚደግፍ ሰው ያናድዳል በርንሌይ ጋር 2 አቻ መውጣታችን። ነገር ግን በጣም ብዙ ጥሩ ጎኖችን የተመለከትንበት ጨዋታ ነው ማለት ነው። ቅያር ደባሪ ቅያር አይተናል። ነገር ግን ብሩኖ ከጉዳት የመጣ ተጫዋች ስለሆነ ግዴታ መቀየር ነበረበት። ከዛ ውጭ ግን ብሩኖ ቢቆይ ምናልባትም 4-5 እናስቆጥር ነበር። ብሩኖ ምን ያክል ያስፈልገን እንደነበር ተመለከታችሁ? እንዴት ነበር ሲንቀሳቀስ የነበረው? ከጉዳት የመጣ ተጫዋች አይመስልም። ከዛ ደግሞ ቤንያሚን ሼሽኮ አያችሁት? ስለሱ ሰወሮ የነበረው ትክክል እንደሆነ ጊዜ ነው የሚፈልገው። ከጊዜ ውጭም ከጎል ውጭ ተመልከቱት ይልሽ ስላችሁ ነበር። ከጎል ውጭ የሚያደርገው እንቅስቃሴ የሚገርም ነበር። ዛሬ ደግሞ 2 ግቦችን ማስቆጠር ችሏል ማለት ነው። ቆንጆ 2 ጎሎች። ከዛ ውጭ ሌሲ የምትባለውን ጻን ተመለከታችኋት? ተቀይራ ገብታ እቺን ተጫዋች ዛሬ አይደለም ያዩዋት። ከዚህ በፊት የሆነ ጨዋታ የተሸነፍንበት ይሁን የሆነ አቻ የወጣንበት የሚገራርም ሹት ስታደርግ ነበር።
ሹት ከማድረጓ በፊት ይሄ ልጅ ሹቱ የሚገርም ነው እያልኩ ነበር ተቀይሮ ሲገባ ማለት ነው። ይሄ ልጅ በማስመልከቱ ራሱ ፍሌቸርን አድንቄዋለሁ ማለት ነው። ከዛ ውጭ ፖዚቲቭ ነገር ነበረው። ስድስተኛችንን ዛሬም ማንንም አላስለቀቀንም። ይመቻችሁ። ፍላሸር ይባረር ሲጀመር ማን አንተን አሰልፋለ? ፍላሸር ይባረር ማን ነው ፍላሸር? ቤኪ ጋሻው ተወኝ። አንተነህ ሳምሶና ሄዷል ሲቲ ቤት። ቤኪ ተወኝ። ዊር ዊጎ ብለናል። ሲቲ አንዳቻ ነው ወጣ። አርሰናል ዋንጫውን በላ። ወይኔ ፍላሸር ይባረር። ፍላሸርን አባሩልን በቃ። ማን አንተን አሰልፋለ? ማን ምን እየቀለዳችሁ ነው? እየተጫወታችሁ ነው? እሺ ተቃጠልኩ መሉን ለዚህ ገለበያኔ እሺ ምን ይሻላል? እኔ ሲቲ ተሸንፎሽ እኔ ፍላቸር ይባላል። እሺ ወይ እኔ ምን አይነት ስራ ነው ሰሩት? ግን የምጣድ ቂጡ ጥቁር ነው አሉ። ይኸው የኛው ባሻቸው እንዴት ነው የምትቀልሉት? ከበርንሌ ጋር ስትጫወቱ ቻምፒዮንሺፕ የተጫወታችሁ ያላችሁ መስሏችሁ ነው? ነገር ግሙት። ዘንድሮ አርሰናል ሊያጣፍጥለት ነው፣ ሊያረግለት ነው። ሳር ቅጠሉ ያሽቃብጣል። ሳር ቅጠሉ እኮ ለእናንተ ነው እያሽቃበጠ ያለው ዘንድሮ እኮ። እስከ መቼ ሚዜነት እንዴ? እንትናማ ገባ አርስዬ የቀራ ፂሙን እየላጨ እስከ መቼ ዘፈን ለእናንተ ተብሎ ነው የሚመስለው። ሁሉም ያሽቃብጣል። በኦንጎል በቋጠሮ አቻ ኮርና ምን ያላሽቃብጠላችኋል እንዴ? በቃ ሊያጣፍጥላችሁ ነው የሚመስለኝ ዘንድሮ ምንም ደስ አላለኝም። እኔ ምንም ህሏዬ ጀርቤን እየከበደኝ ነው ዘንድሮ። ግን እያሽቃበጠ ነው ሁሉም ነገር ጎበዝ። እንደዚህ ግን ማሽቃበጥ ፌር ነው? እንደዚህ በዚህ ልክ ማሽቃበጥ ፌር ነው? ርብለው 7 ሹት ኦን ታርጌት አድርጎ ለብቻ 2 ጎል አስቆጥሮ ለቤንጃሚን ሴስኮ ዛሬ እኔ በጣም ነው ደስ ያለኝ። እናንተ ደስ ካላችሁ ኮመንት ደስተኛ ነኝ በሉኝ እስኪ። ማንቸስተር ዩናይትድ ገና ነው ዛሬም አቻ ነው የወጣው። ብዙ ነገር አንጠብቅበትም ነበር፣ ያው እንደሆነው ነው የሆነው። ሴስኮ 2 ጎል አገባ። ከቪክተር ዮከርስ ጋር ምንም ያገናኙ ነገር የለም። እኛም ሊድስ ላይ ሲያገባ ስሙን አላነሳንም። ስማችሁን ሰይጣን ይጥራውና እንዳጠሩት ያቺ ሄዲንግ ደግሞ ገብታለት ቢሆን ሃትሪክ አያስቀምጡንም ነበር። አሁን የሚገርም እኮ ዩናይትድ አቻውቶ ከማዘን ይልቅ በሴስኮ 2 ጎል ለተጽናና ትሞክራለህ። እዘን ሩበን አሞሪም እንኳን ከዚህ ችግር ወጣ። እኔ ከ3 ወራጅ ቀጠና ቲም ወልቭስን እንደገና ሊድስን አሁን ደግሞ ከዚህ አቻ ሲቲ አቻ ሬዲስ አስቶን ቪላ አቻ ዘንድሮ የሚከተለን ልናጣ ነው። አየህ ግን ሚዜ ሆኖ ተጠግቶ መከተል ራሱ ጥበብ እንደሆነ በአርሰናል አየህ አይደለም። እኔ ግን ይሄ አመት እኔ ወላሂ ለአዚምን እኔ ሰርፕራይዝ ነው የሆነብን። አስባችኋል? ገና በጊዜ 20ኛው ሳምንት ወደ 25ኛው ሳምንት ላይ ዋንጫ ወስደን አረጋግጠን እንጨፍራልና በአላህ ዋንጫ በልተናል ብዬ የምጨፍርበትን ቪዲዮ አደራ ኮፒ ሊንክ አዝንቡልኝ። ይመቻችሁ። ዩናይትድ አቻ ወጥቷል እንዴ? ስንተኛ ጨዋታችሁ ናቸው ያስወጡት? ቆይ እናንተ ቆይ ምንድነው ይላችሁ? ሜዳ ውስጥ ሲገባ ማሸነፍ እኮ ይቻላል እኮ። ለምንድነው አቻ የምትወጡት? አሁን ከበርንሊ ጋር አቻ አስወጡ እኩል አንዳንድ ነጥብ ሼር ትደረጋላችሁ ወይ? ስጧቸው እንጂ ለእናንተ ክብር አይመጥንም ይሄ አንዳንድ ነጥብ። ገባችሁ? ብራንድ ስለሆናችሁ አንዳንድ ነጥብ አይመጣውም እንዴ? ምንድነው በየሳምንቱ አንዳንድ ነጥብ የምትጋሩ? በዓል ነው በዓል እየጠበቀ ሁሌ ጨጓራችሁ እንደዚህ መላጥ ግን አይደብራችሁም? ቼስኮ 2 ጎል ሲያገባ አየሁት ዛሬማ። ህይወቴ እኮ ሊበላሽ ነበር እኮ። ዩናይትድ ቢያሸንፍ ኖሮ ቼስኮ 2 ጎል አግብቶ ጭራሽ በቃ አታስቀምጡኝም ነበር። ግን በጣም ነው የሚችለው። ማን በርንሌዎች ይችላል። ሌሲ ማን ነው ህፃን ልጅ አስገብቶ ኧረ በስመ አብ ይጠቀልላል ምናምን። ኤፌ ይመታል። ሁለተኛው ኳስ ራሱ ለጥቂት ገብቶ ነበር። ልጁ በጣም ነው የሚችለው እንዴ። ማን ነው ከየት ነው ያመጣችሁት? እንደዚህ አይነት ሰው እንዳለ አትናገሩም እንዴ ስቋጥር? ኧረ ጋዳ አንተ ቢያንስ ፕራንክ ነው በለኝ። ወር አንዴ ናፍቀኝ ማየት ወር አበባ የሆነችብኝ 3 ነጥብ እንዲህ ትገግምብኝ። 3 ነጥብ ይቅርብኝ፣ 1 ነጥብ ይሻለኛል። ሲሆን እንጠራን እኮ ይሁን። አሞሪም ነው ችግሩ እያላችሁ የነበራችሁት ደጋፊዎች አሁን አመናችሁ አሞሪም እንዳሉ ነው። እኔ መረረኝ እናቴ እንትን አንገሽግሽ ለመሸነፍን ነጥብ ለመጣል ያለው በቂ ነው አለመለስ። በቃ መጨረሻ ለወራጅ ቀጠና ቲም 1 ነጥብ አስመጪና አከፋፋይሉን መርዛማ ሰውም አለ። እኔ እንዳላሸን የመተተብኝ ጣንቋይም አለ። ኧረ በፈጣሪ ስም አይገርምም? ቤንጃሚን ሼሽኮ 2 ጎል ባገባበት ጊዜ እኛ ከብራ የተጋጨው እሺ ተውታው ነኛንና
ብሩኖ ራሱ እኮ አሲስት አድርጋለች። ኧረ ብሩኖ ፈርናንዴዝ እኮ ይችላል ማርያምን። ኧረ በስመ አብ እኔ ስወደው ማርያምን። ኧረ ኦቨርሬተር ነው ይላሉ ደግሞ አንዳንዶቹ። ለማንኛውም ሻሽቱ ሁለታቸው ማንቼ እኔ ለማንቼ ክብር አለኝ። ማንቼ ሁለታቸው ወጥቷል። አደራሽን ቀጣይ ሳምንት እንዳከለኪኝ። ለነገሩ በከለኪኝም እኛ ጠንክረን ነው የምንመጣው። በእርግጥ እኔ አሁን ዛሬ ተናድጄ መጥፎን አወራው እንጂ ስለኛ ብዙ ፖዚቲቪቲን ማውራት ይቻላል። ሩበን ዲያዝና ግቫርዲዮል የሌሉበትን ጨዋታ ሮድሪና ሸርኪ ቤንች ተደርገውብን በፔፕ ስንት ተቃጥለን እኮ ነው አቻ ራሱ ይወጣል። ለማንኛውም ተውትና ዩናይትድ ሳምንት ትጠብቀኛለህ፣ ቅዳሜ ማለት ነው። የዛኔ ፈቃደኛ ብትሆንም ባትሆንም ብትሆን ይሻላል ለመስጠት ማለት ነው። ካልሆነ በእነ ሴሜኒው በእነ ማርክ ጌሂ አስፈራርሜ ጨራርሼ ነው መመጣልህ። ይሰጣል ማለት ነው። ቤንጃሚን ሼሽኮ 2 ጎል በአንዴ ከስንት አንዴ ብቅ እያልሽ እንደዚህ ሰካ አድርጊው እንጂ ጉልቻ ቢቀያየር ወጣ ያጣፍጣሉ። እኔ ኧረ በለው በባክ ስሪም ኮልቭስ ነጥብ ጥለናል። ይኸው በባክ ፎርም ከበርንሌ ከደካማው በርንሌ ጋር ነጥብ ጥለናል። ምንም የተለየ ነገር የለውም። ምንም በአጭሩ ሌላ ጊዜ ምንድን ነው እንዴት ነበር የሚሆነው? አሰልጣኝ ሲባረር ተጫዋቾች ደስተኛ የሆኑ ነበረ። አሰልጣኝ ሲባረር መጀመሪያ የነበረው አሰልጣኝ ሲባረር ደስተኛ የሆኑና አዲስ አሰልጣኝ ሲመጣላቸው የመጀመሪያውን ጨዋታ የመጀመሪያው 2-3 ጨዋታ በደስታ ነበር የሚጮቱትና ማንም አያስቆማቸውም ነበረ፣ ማንም ማለት ነው። አሁን ግን እነዚህ ልጆች አሞሪም ሲባረር ደስተኛ አይደሉም፣ ያስታውቃሉ። እያንዳንዳቸው እንቅስቃሴያቸው ያስታውቃል። ደስተኛ አልነበቅ አይደሉም፣ ደስተኛ አይደሉም። የሚጮቱ ጨዋታ በጣም ያስጠላ ነበረ፣ በጣም ማለት ነው። በቃ እዚህ ጨዋታ ላይ ጥሩ ጎን የሚባለው ቤንጃሚን ሼሽኮ ያስቆጠራቸው 2 ጎሎች ናቸው እንጂ ሌላ ምንም በቃ እኔ ቢያሸንፉ ራሱ እያስጠላኝ ያየሁት ጨዋታ ቢኖር የጨዋታ ነው። ልጆቹ ላይ ያስታውቃል፣ ያለው ስሜት ያስታውቃል። በቃ ይሄ ሞራል ወኔ ያለው አዲስ አሰልጣኝ መጥቶልናልና አይነት ነገር አይደለም። በቃ ደስተኛ አይደሉም። በነገራችን ላይ ብሩኖ ፈርናንዴስ እኔ ክረምት ራሱ ከደረሰ ማለት ነው እስከ ክረምት ከቆየ ራሱ በጣም ነው የሚገርመኝ። ጥር ላይ ይለቃል በእርግጠኝነት። በቃ መጀመሪያም በሩበን አሞሪም ውትወታ ነው እዚህ ቲም ውስጥ መቆየት የፈለገው የነበረው። በሱ ፕሮጀክት አምኖ ነበር የቆየው። አሁን ያለው ነገር ፊቱ ላይ ያለው ነገር ያስታውቃልና አይ ዶንት ኖ እኔ ምን እንደምል። በቃ ይህ ቲም እንግዲህ ከበርንሌ ጋር ነው ሁለታቸው ወጥተናል። 4ኛ የመሆን እድላችንን አሳልፈን ሰጥተናል ማለት ነው። ይመቻችሁ፣ ደህና አደሩ። ፒስ አውት። አውደ ዓመት ከሴስኮ ጋር አውደ ዓመት እላለሁ ብዬ ስጠብቅ በገና ጨዋታ አይቆጥም ጌታ ብዬ ስጠብቅ መዓት ታወርዱብናላችሁ። መዓት ኧረ እንደው ቢስ ኧረ ቶፕ ፎር ናፈቀን። እስከ መቼ እያሳያችሁ እስከ መቼ ትነፍጉናላችሁ? እሺ ወይ አታጓጉን፣ አትውሰዱን ወደ ላይ። ኧረ ቶፕ ፎር እንደዚህ ናፍቆኛ አያውቅም። እኔ እንደ ዛሬ በህይወቴ ቶፕ ፎር ናፍቆኛ አያውቅም እንዴ! እኔ አንቺ ደግሞ ሌሲኒ ሆና ማን ነው ላቭ ዩ ናቴ ትሙት የሚያምር ኳስ አንቺ ጎበዝ። ግን ኧረ ቶፕ ፎር አስገቡን በአለ ኧረ ናፈቀኝ።